ሰበር ዜና የተፈራው ጦርነት ፈነዳ። የድሮን ድብደባ ተጀመረ። በትግራይ ውጊያው ተቀስቅሷል። የፌዴራሉ መንግስት በትግራይ እርምጃን ጀምሯል። ሌሊቱን የድሮን ድብደባ በትግራይ ኤርትራ ድንበር ላይ የተፈጸመ ሲሆን በርካታ የህወሓት ወታደሮች እንደ ቅጠል ረግፈዋል። ሺዎች ሞተዋል። አብይ ከምርጫው በኋላ እጅጉን አምርረዋል። ወዲህ ደግሞ የጠቅላይ ሚኒስትር አብይ አህመድ ጽሕፈት ቤት የፋኖ ኃይል በአዲስ አበባ የሽብር ጥቃት ሊፈጽም ነበር ሲል ከሷል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ ሰበር ዜናዎችን አጠናቅረን መጥተናል። አስቀድማችሁ ይህንን ቪዲዮ ላይክ አድርጋችሁ በመጀመር አብራችሁን እንድትቆዩ ግብዣችን ነው። አሁን ግን ዋና ዋናዎቹን እናስቀድም። በትግራይ የድሮን ድብደባ ተፈጸመ። ህወሓት ከቀናት በፊት ለዓለም አቀፉ ማህበረሰብ አስከፊ ጦርነት ሊፈነዳ ነው አስቆሙት ሲል ባሳሰበ ማግስት ነው ይህ አሰቃቂ የድሮን ድብደባ የተፈጸመው። የድሮን ጥቃቱ በህወሓት ወታደሮችና የጦር መሳሪያዎች ላይ ያነጣጠረ ነው። በርካታ ወታደሮች ተገድለዋል፣ ቆስለዋል። ጥቃቱን ተከትሎ ህወሓት መጠነ ሰፊ ጥቃትን ሊከፍት ይችላል በሚል ተፈርቷል። ጥቃቱን በተመለከተ በዝርዝር የምናስደምጣችሁ መረጃ ይኖረናል። በሌላኛው መረጃችን ደግሞ የፋኖ ታጣቂ ኃይል በአዲስ አበባ የሽብር ጥቃት ሊፈጽም ነበር ሲል የጠቅላይ ሚኒስትር አብይ አህመድ ጽሕፈት ቤት አስደንጋጭ ሪፖርት ይዞ ወጥቷል። በአርሲ በኦርቶዶክሳውያን ላይ የተፈጸመው ጥቃትም ፋኖና ኦነግ ሸኔ በጋራ በመሆን የፈጸሙት ነው በማለት ወንጅሏል። ከዚህ በተጨማሪም ጽምዶ በሚል የተደራጁ ኃይሎች ስጋት እንደደቀኑበት የአብይ አህመድ መንግስት አሳውቋል። ትሰሙታላችሁ። በአሜሪካና ኢራን መካከል ሌሊቱን ከባድ ድብደባና የእርስ በርስ ተኩስ ተከስቷል። የአሜሪካ ጦር ኢራን ወደ ሆርሙዝ ወሽመጥ የተኮሰቻቸውን 4 ድሮኖች መትቼ ዶጋመድ አድርጌያቸዋለሁ ብሏል። አንድ ጊዜ ብቻ ጥቃት የሚያደርሱ ድሮኖች በባህር እንቅስቃሴ ላይ አደጋ ጥሏል ብሏል። የአሜሪካ ጦሩ ጎሩክና ቃሸም በተባሉ ደሴቶች ላይ የኢራን የባህር ዳርቻ ጥበቃ ማዕከላት ላይ ጥቃት ፈጽሟል። ይዘነዋል። እነዚህና ሌሎች መረጃዎችን ወደ እናንተ የምናደርስ ይሆናል። እንደተለመደው እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። ወደ ዝርዝሩ እናምራ። የፋኖ ኃይል በአዲስ አበባ የሽብር ጥቃት ሊፈጽም ነበር ሲል የጠቅላይ ሚኒስትር አብይ አህመድ ጽሕፈት ቤት ከሰሰ። በአርሲ በኦርቶዶክሳውያን ላይ የተፈጸመው ጥቃትም ፋኖና ኦነግ ሸኔ በጋራ የፈጸሙት ነው ብሏል። ከዚህ በተጨማሪም ጽምዶ በሚል የተደራጁ ኃይሎች ስጋት ደቅነውብኛል ሲል የፌዴራሉ መንግስት በትላንትናው ዕለት ይፋ አድርጓል። የጠቅላይ ሚኒስትር አብይ አህመድ ጽሕፈት ቤት በትላንትናው ዕለት ምሽት ላይ አነጋጋሪ ጋዜጣዊ መግለጫን አውጥቷል። በመግለጫው ታዲያ በአርሲ የተፈጸመው ጥቃት ምርጫውን የማደናቀፍ አንዱ አካል ነው በማለት ነው የተናገረው። ጽሕፈት ቤቱ በመግለጫው ጥቃቶቹ የሀገሪቱን እድገት ለማደናቀፍ ከሚሹ አካላት፣ በአማራ ክልል ከሚንቀሳቀሱ አማጽያንና ለሀገሪቱ እድገት ጥላቻ ካላቸው የፋኖ ኃይሎች ጋር በጥምረት የተከናወነ ነው በማለት በአርሲው ጭፍጨፋ የፋኖ እጅ አለበት ብሏል። ጨምሮም ኦነግ ሸኔ በጸጥታ ኃይሎች በተወሰደበት እርምጃ ፍላጎቱን ማሳካት ባለመቻሉ ስስ ኢላማዎች ላይ በማተኮር የሃይማኖትና የብሔር ግጭት ለመቀስቀስ በአርሲ ዞን ውስጥ ጥቃት ፈጽሟል ሲልም አመላክቷል። በወቅታዊ ጉዳዮች ላይ ከጠቅላይ ሚኒስትሩ ጽሕፈት ቤት የወጣው መግለጫ እንደሚለው አንዳንድ የሀገሪቱ ኃይሎች ከኤርትራ ጋር እንደፈጠሩ ሲነገር ስለቆየው ጽምዶ ስለተባለው እንቅስቃሴም አንስቷል። መግለጫው የጥፋት ኃይሎች ሲል በስም ያልጠቀሳቸው ቡድኖች ከባዕዳን ጋር እኩይ ዓላማቸውን ለማሳካት ሰፊ የጥፋት ዝግጅት ሲያደርጉ ቆይተዋል ብሏል። አመፅና ሁከት ለማነሳሳት፣ ከተሞችን በሽብር ጥቃት ለማወቅ፣ በመንገዶች ላይ የደፈጣ ጥቃት በመፈጸም እንቅስቃሴ ለመገደብና በተወሰኑ አካባቢዎች ኢላማ አድርገው ጥሎ ለማጥቃት ተንቀሳቅሰዋል በማለት የጸጥታ ኃይሎች እቅዳቸውን ማክሸፋቸውንም ይገልጻል። መግለጫው በማሳያነት የትጥቅ ድጋፍ ያገኙ ታጣቂዎች በደቡብ ትግራይ በሚገኙ አዋሳኝ አማራ ክልል አካባቢዎች ትንኮሳ መፈጸማቸውን እንዲሁም በባህር ዳር፣ ጎንደር፣ ደብረ ብርሃንና በወልዲያ ከተሞች እንዲሁም በአዲስ አበባ የሽብር ጥቃት ዓላማ እንደነበር ነገር ግን እንዲከሽፍ ማድረግ ተችሏል ብሏል። በኦሮሚያ ክልል የሸኔ ሽብር ቡድን ከጽንፈኛው ፋኖ ታጣቂ ቡድን ጋር በመናበብ መንገዶችን በመዝጋት እንቅስቃሴ ለማስተጓጎል ሞክሯል፣ ነገር ግን አልተሳካለትም ብሏል። ከዚሁ ጋር በተያያዘ ሁለቱ ታጣቂ ቡድኖች ከምርጫው ቀን ቀደም ብሎና ከዚያም በኋላ በአማራና በኦሮሚያ ክልሎች ውስጥ የእንቅስቃሴ ገደብ መጣላቸውን አሳውቀውን እንደነበር የሚዘነጋ አይደለም።
ወደ ቀጣው መረጃችን እናምራ። በትግራይ የድሮን ድብደባ ተፈጽሟል። የድሮን ጥቃቱ በህወሓት ወታደሮችና የጦር መሳሪያ ላይ ያነጣጠረ ነው ተብሏል። በርካታ ወታደሮች ሲገደሉ በመቶዎች የሚቆጠሩ ደግሞ ቆስለዋል። ጥቃቱን ተከትሎ ህወሓት መጠነ ሰፊ ጥቃትን ሊከፍት ይችላል በሚል እጅጉን እየተፈራ ይገኛል። የፕሪቶሪያ ስምምነት ቀለም ሳይደርቅና የጦርነቱ ጠባሳ ገና ሳይሽር ኢትዮጵያ ዳግም ወደማይቀለበስና አውዳሚ ወደሆነ አዲስ የትጥቅ ግጭት አፋፍ ላይ መድረሷ እጅግ አሳሳቢ ሆኗል። ህወሓት የፌዴራል መንግስቱ የሰላም ስምምነቱን ስልታዊ በሆነ መንገድ እያፈረሰ ነው ሲል በጽኑ በመክሰስ ለዓለም አቀፉ ማህበረሰብ ከሰሞኑ በአስቸኳይ ጣልቃ እንዲገቡ የድረሱልኝ ጥሪ አቅርቦም ነበር። የህወሓት ማስጠንቀቂያ የተሰማው ደግሞ በተቃራኒው ከተለያዩ የአገሪቱ ክፍሎች የተውጣጡ ታጣቂዎች በትግራይ ክልል ሚስጥራዊ ስብሰባ ማካሄዳቸውና ከጎረቤት ሱዳን ጋር አዲስ ወታደራዊ ግንኙነት መፈጠሩ እየተነገረ ባለበት እጅግ ወሳኝ ሰዓት ላይ ነው። የድሮን ጥቃቱ ሌሊት ላይ የተፈጸመው እንግዲህ በፌዴራል መንግስትና በህወሓት መካከል ያለው ውጥረት በእንዲህ መልኩ በተጋጋለበት ወቅት ነው። ጥቃቱ ወታደራዊ ኢላማዎች ላይ ያነጣጠረ ሲሆን ከሌሊቱ 6 ሰዓት ገደማ ጀምሮ እስከ ሌሊት 7 ሰዓት ድረስ የቀጠለ መሆኑን ወጋታ ፋክት ነዋሪዎችን ጠቅሶ ዘግቧል። እንደ ነዋሪዎቹ ገለጻ ሌሊቱን ሙሉ የፍንዳታ ድምጾች ይሰሙ የነበር ሲሆን በህወሓት ታጣቂዎች ላይ የደረሰው ኪሳራ እጅጉን ከባድ ነው። የድሮን ጥቃቱ የተፈጸመው ሽራሮ ገመሃሎ ተብሎ በሚጠራ ቦታ ላይ ከኤርትራ ድንበር ከ10 ኪሎ ሜትር ባነሰ ርቀት ላይ ነው። ሻዕቢያና ህወሓት ከሚገናኙባቸው የድንበር መስመሮች መካከል አንዱ በሆነው ሽራሮ ላይ ሌሊቱን የድሮን ጥቃት የተፈጸመው የሁለቱ ኃይሎች የጽምዶ ቅንጅት ለመጀመሪያ ጊዜ ከ4 ኪሎ መግለጫ በተሰጠበት ሰዓታት ልዩነት ነው። የድሮን ጥቃቱ ከመፈጸሙ ከሰዓታት በፊት የጠቅላይ ሚኒስትር ጽህፈት ቤት ባወጣው መግለጫ ጽምዶ ስጋት ደቅኗል ብሎ ነበር። ሌሊቱ በተፈጸመው የድሮን ጥቃት በተከታታይ ከፍተኛ ፍንዳታ መከሰቱን የአካባቢው ነዋሪዎች ይናገራሉ። ፍንዳታው ረጅም ርቀት ጭምር የሚሰማ ሲሆን በአካባቢው ቃጠሎ ማስነሳቱንም ምንጮች ገልጸዋል። ስለ ድሮን ጥቃቱ ከተለያዩ አቅጣጫዎች መረጃዎች በስፋት እየተሰራጩ ሲሆን በህወሓት ላይ መጠነ ሰፊ ኪሳራ ስለመድረሱም ተነግሯል። የድሮን ጥቃቱ በጦር መሳሪያና በሌሊት ሲንቀሳቀሱ በነበሩ የህወሓት ታጣቂዎች ላይ ያነጣጠረ ነው። በጥቃቱ የጦር መሳሪያ የጫኑ ከባድ ተሽከርካሪዎች የወደሙ ሲሆን ይህንንም የሚያረጋግጡ ፎቶግራፎች ከስፍራው ወጥተዋል። በአካባቢው በሰፈረው ታጣቂ ኃይል ላይ በተመሳሳይ የድሮን ጥቃት መፈጸሙ የተገለጸ ሲሆን ህወሓት ከፍተኛ ቁሳዊና ሰብአዊ ጉዳት አስተናግዷል። 2 ሰዓት ገደማ በዘለቀው ተደጋጋሚ የድሮን ጥቃት በጦር መሳሪያና በታጣቂዎች ላይ ያነጣጠረ ነው። በጥቃቱ 2 ኦራል የህወሓት ታጣቂዎች መደብደባቸው የተገለጸ ሲሆን ቁጥራቸው በውል ባይታወቅም በርካቶች ሞተዋል። በጥቃቱ የቆሰሉ የህወሓት ታጣቂዎችና ወታደሮች ለህክምና ወደ ሽራሮ ሆስፒታል ተወስደዋል ሲሉም ምንጮች ተናግረዋል። እንዲሁም ከፍተኛ ጉዳት የደረሰባቸው ታጣቂዎች ለተጨማሪ ህክምና ወደ ሽረና መቀሌ ሆስፒታሎች ተወስደዋል። ሌሊቱን ሙሉ ከባድ ፍንዳታ ያስከተለው ይህ የድሮን ጥቃት በህወሓትና ፌዴራል መንግስቱ መካከል የጦርነት መቀስቀሻ ምክንያት እንዳይሆንም ነው የተሰጋው። የአካባቢው ነዋሪዎች ከድሮን ጥቃቱ በኋላ ዳግም ጦርነት ሊፈነዳ ይችላል በሚል ስጋት ውስጥ እንደወደቁ እየተናገሩ ነው የሚገኘው። ከዚሁ ጎን ለጎን ደግሞ የህወሓት ኃይሎች ጽምዶ በሚል ስም ከአማራ፣ ከኦሮሚያ እንዲሁም ከኤርትራና ሱዳን ታጣቂዎችና ኃይሎች ጋር የሚያደርጉትን ግንኙነት እጅጉን እያጠነከሩ መጥተዋል። ህወሓት ከጎረቤት ሱዳን ጋር ሲተባበር የቆየ ሲሆን አሁን ደግሞ ይህን ትብብሩን ወደ ከፍ ያለ ደረጃ የሚያደርስበትን ሂደት አጠናቋል። ይህን ተከትሎ በአክሱም ከተማ እጅግ ትልቅ ትርጉም የሚሰጠው የታጣቂ ኃይሎች ስብሰባ ከቀናት በፊት ተካሂዷል። በዚህ ታሪካዊቷ ከተማ በተደረገው ምክክር ላይ ከኖርዌይና ከሌሎች የአውሮፓ ሀገራት የመጡ የታጣቂ ቡድን አመራሮችና ተወካዮችን ጨምሮ ከአማራ፣ ከኦሮሚያ፣ ከአባይ በረሃ፣ ከቤኒሻንጉል፣ ከአፋር፣ ከጋምቤላና ከሶማሌ ክልሎች የተውጣጡ የታጣቂ ኃይል ተወካዮች ተሳትፏል። የዚህ ሰፊ ስብስብ ዋነኛ ዓላማም በቀጣይ የፌዴራል መንግስቱን በየትኛው አቅጣጫና እንዴት ማጥቃት እንዳለባቸው ወታደራዊ እቅድ ማውጣትና የጋራ አመራር መምረጥ እንደሆነ ታውቋል። ይህንን መረብ ለማስፋትም በአባይ በረሃ አካባቢ የአማራና የኦሮሞ ታጣቂዎች በጋራ ተገናኝተው ምክክር አድርገዋል። በአንድ በኩል ህወሓት የሰላም ስምምነቱ እየፈረሰ ነው በማለት ለዓለም አቀፉ ማህበረሰብ የድረሱልኝ ጥሪ ሲያቀርብ፣ በሌላ በኩል ደግሞ ከሱዳንና ከመላው ኢትዮጵያ ከሚገኙ ጸረ መንግስት አማጺዎች ጋር አዲስ ወታደራዊና ፖለቲካዊ ህብረት እየፈጠረ መሆኑን የኢትዮጵያን ፖለቲካዊ መልክዓ ምድር እጅግ አደገኛና ትንበያ አልባ አድርጎታል። የፌዴራል መንግስቱ፣ የክልል ኃይሎችና የዓለም አቀፉ ማህበረሰብ ይህንን ተደራራቢና አውዳዊ ቀውስ በልዩ ጥንቃቄ በአፋጣኝ የፖለቲካ ውይይት ካልፈቱት ሀገሪቱ ዳግም ወደማትወጣበት የጦርነት አዘቅት ውስጥ ልትዘፈቅ እንደምትችል የሁኔታዎች ሂደት በግልጽ እያመላከተ ነው የሚገኘው።
ወደ መጨረሻው ዘገባችን እናምራ። የአሜሪካ ጦር ኢራን ወደ ሆርሙዝ ወሽመጥ የተኮሰቻቸውን 4 ድሮኖች መጥቶ መጣሉን አስታወቀ። አንድ ጊዜ ብቻ ጥቃት የሚያደርሱት ድሮኖች በባህር እንቅስቃሴ ላይ አደጋ ጥለዋልም ተብሏል። የአሜሪካ ጦር ማዕከላዊ ዕዝ ጎሩክና ቃሽም በተባሉ ደሴቶች ላይ የኢራን የባህር ዳርቻ ጥበቃ ማዕከላት ላይ ጥቃት መፈጸሙን አረጋግጧል። ኢራንም በአጸፋው በኩዌት የሚገኙ 2 የአሜሪካ የጦር መቀመጫዎች ላይ ባሊስቲክ ሚሳኤሎችን አከታትላ ተኩሳለች። በጦር ቤዞቹም ላይ ከፍተኛ ፍንዳታ ተከስቷል። በባህሬን በሚገኘው የአሜሪካ ጦር ሰፈር ላይም ጥቃት ማድረሷን የኢራን መገናኛ ብዙሃኖች አረጋግጠዋል። የኢራን ማዕከላዊ ዕዝ እንዳለው ከባህረ ሰላጤው ሀገራት ላይ ኢራን ከተኮሰቻቸው 7 ሚሳኤሎች 6ቱ ኢላማቸውን ሳይመቱ ከሽፈዋል። በተደጋጋሚ በሚፈጸሙ ጥቃቶች ምክንያት የኢራንና የአሜሪካ የተኩስ አቁም ስምምነት አደጋ ላይ ወድቋል። ከቀናት በፊትም ተመሳሳይ የተኩስ ልውውጥ ተደርጎ እንደነበር አይዘነጋም። ኢራን በኩዌት ዓለም አቀፍ አውሮፕላን ማረፊያ በፈጸመችው የድሮን ጥቃትም አንድ ሰው ገድላ 60 ሰዎችን አቁስላለች። የኢራን እስላማዊ አብዮታዊ ዘብ በአውሮፕላን ማረፊያው ጥቃት መፈጸሙን አስተባብሎ ጉዳት የደረሰው በተሳሳተ የአሜሪካ ሚሳኤል አማካኝነት ምክንያት መሆኑንም ገልጿል። ይህ በእንዲህ እንዳለ በይዞታ ስር ባለችው ዌስት ባንክ የ7 ወር ፍልስጤማዊ ጨቅላ ህፃን በእስራኤል ጥቃት መገደሉ ተሰምቷል። በሄብሮን ከተማ ታል ሩሚዳ አካባቢ ሳም ፋሁድ አቡ ሐኪል የተባለ ጨቅላ ወላጆችም ከእስራኤል በተተኮሰ ጥይት ጉዳት ደርሶባቸዋል። የእስራኤል መከላከያ ኃይል ወታደሮች ወደ እነሱ እየገሰገሰ የሚሄድ መኪና እንደተመለከቱ ገልጾ ከወታደሮቹ አንደኛው አንድ ጥይት ወደ ተሽከርካሪው በመተኮስ ምላሽ ሰጥቷል ብሏል። በዚህ ምክንያት 3 ፍልስጤማውያን ተጎድተው ወደ ሕክምና ተወስደዋልም ብሏል። ክስተቱ ላይ ምርመራ እየተደረገ ነው። የማይመለከታቸው ሰዎች በመጎዳታቸው ጥልቅ ሐዘን ተሰምቶናል ብሏል ጦሩ። ቤተሰቡ የእስራኤልን ወታደራዊ ተሽከርካሪ ከሩቅ ሲመለከት መኪናውን ማቆሙን የጨቅላው አያት መናገራቸውንም ሮይተርስ የዜና ወኪል ዘግቧል።